ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ኮቨነንት ኢንተርናሽናል ባይ ዘ ዌይ በካናዳ ውስጥ ላይሰንስድ ነው። በፌደራል ገቨርንመንት ፈቃድ አግኝተን ነው የምንሰራው። በአለንበት ፕሮቪንስ ወይም ደግሞ ክልል ደግሞ ኢንኮርፖሬሽን ላይሰንስ አለን። እንደገናም ደግሞ ቻሪተብል የሆነ ድርጅት ነው እና ካናዳ ደስ የሚለው ነገር ለሚሽን ስራ መንግስት የያዘው በጀት አለ። ከ300-400 ሚሊዮን ዶላር በላይ በካናዳ ውስጥ ላሉ ኤንጂኦዎች ወይም ተቋሞች የሚሰጡ ለተለያዩ ፕሮጀክቶች የሚውሉ ገንዘቦች አሉ። ኮቨነንት we have the opportunity ፕሮጀክት ፕሮፖዛል ጽፈን ማቅረብ እና እነዚህን ፈንዶች አክሰስ ማድረግ እንችላለን። ባለሙያዎችን በማስተባበር ልንሰራ የምናስባቸውን ነገሮች ላይ ፕሮጀክት ፕሮፖዛሎችን ጽፈን አቅርበን ገንዘቡ ሲፈቀድ ደግሞ ያንን ገንዘብ ይዞ መጥቶ ስራ ላይ መዋል ይቻላል። ይሄንን እያደረግን ነው። በፌደራል ገቨርንመንት ደረጃ ነው። በፕሮቪንስ ወይም በክልሉ ደረጃ ደግሞ ክልሉም የሚሰጣቸው ፈንዶች አሉ። ከአንድ ጊዜ ሁለት ጊዜ እነዛን ፈንዶች አግኝተን ይዘን መተን ደብረ ብርሃን ላይ ጠባሴ ላይ ትምህርት ቤት ገንብተናል። ሲሪንቃ ወሎ ላይ ትምህርት ቤት ገንብተናል። ወደፊትም ይሄንን ነገር ኖት ኦንሊ 50 60 100 ሺህ ሳይሆን in millions of dollars ፕሮጀክት ፕሮፖዛል አቅርበን ከመንግስት ይሄንን ገንዘብ አክሰስ ለማድረግ በመምጣት ደግሞ እንደገና ህዝባችን ላይ ኢንቨስት ለማድረግ ለመጥቀም እናስባለን። እግዚአብሔር ቢረዳን። እንግዲህ ነጮቹ በመላው ዓለም እኛ ኢትዮጵያውያን ሆነን ብላክ ሌድ ኦርጋናይዜሽን ሆነን ይህን ነገር ስንሰራ እነሱ ከረዱን፣ ቀደም ሲል እንዳልከው እኛ እዚህ የራሳችን ኢንስቲትዩሽን የራሳችን ቸርች እያለ ገንዘብ እያለን ኢን ሚሊየንስ ኦፍ ኢትዮጵያን ብር አካውንታችን ውስጥ ቁጭ ብሎ ድሃ ላይ መዝራት ካልቻል ምን ዋጋ አለው? ጌታ እኮ ያገለገለው ድሆችን ነው፣ አቅምና ችሎታ የሌላቸውን ነው። በነጮች ቸርቾች ውስጥ አሁን ውጪ የሚሽን ፓስተር ራሱ አንድ ራሱን የቻለ ፓስተር ነው ወይም አንድ ዲፓርትመንት ነው። የሚሽን ስራ ይሰራል። ኢትዮጵያ ውስጥ ነው ሰምቼ አላውቅም። የሚሽን ፓስተር ተብሎ ለብቻ አይሾምም፣ በሲኒየር ፓስተሩ ስር ማለት ነው። ግን it's very important እንደዚህ አይነት የተልእኮ ስራ ሊሰሩ የሚችሉ በቃ ይሄ የተልእኮ ስራ ያንተ ኃላፊነት ነው የሚባል አገልጋይ ሊሾም ይገባል ቤተ ክርስቲያን ውስጥ። ምክንያቱም ሁሉን ነገር የቤተ ክርስቲያን መሪ ወይም ፓስተሩ ሊይዝ አይችልም። there is so many wings። የወመንስ ሚኒስትሪ አለ፣ ዩዝ ሚኒስትሪ አለ፣ ሚሽን አለ። እነዚህን ነገሮች የሚያደርግ ተቋም አይ ቲንክ ሪስትራክቸር ልናደርግ ይገባል። አይ ቲንክ ቸርች ኒድስ ቱ ዌክ አፕ and go out and reach እነዚህን ወጣቶችን፣ ልጆችን፣ ሴቶችን፣ ጎልማሶችን ቀደም ሲል እንዳልከው አረጋውያንን ሪች አውት ቸርች ማድረግ አለባት። ደግሞ ፓስተር አመሉ ወይም ደግሞ የቦሌ አማኑኤል ቤተክርስቲያን ያለው ራዕይ ነውና እሱን አናግዝም መባል የለበትም። የፓስተር አመሉ ራዕይ ባረጋውያን ላይ መስራት ካለበት ሌላ ቸርች ሰፖርት ሊያደርገው ይገባል። ሌሎቹ ስለ ውመንስ ከሆነ ውመንስ ላይ ልብ ያለው ቸርች ያንን ሰፖርት ማድረግ አለበት። የኔ የራሴ ራዕይ ልንል አይገባም። የእግዚአብሔር መንግስት ስራ ነው። ስለዚህ I think we need to come። አሁን ካናዳ ውስጥ ያለው ዩኒክ ነገር ይሄ ነው። እኛ በጀመርነው ስራ ላይ አብያተ ክርስቲያናት ሪኮግናይዝ አድርገው ኮቨነንት በሚሰራው ስራ ላይ ገብተን እንሰራለን። ኮቨነንት ለአብያተ ክርስቲያናት ህብረት ብሪጅ ነው። ኢትዮጵያ ውስጥ ገብተው እንዲሰሩ ቢሮአቸው ነው፣ ሰራተኞቻችን ሰራተኞቻቸው ነው። በዛ ውስጥ ለአንድ ቤተ ክርስቲያን
እኛ አሁን በልጆች ላይ እየሰራን አንድ ቤተክርስቲያን መጥቶ እኔ ጉድጓድ ቆፍሬ ውሃ ማውጣት ነው ቢል ፋሲሊቴት እናደርግለታለን። ስለዚህ ውስጡ ባለው ራይ ያንን ስራ እንዲሰራ እናደርጋለን። ቢሮአችን ይሰራል፣ ያንን ያደርጋል። አንዱ ደግሞ አይነ ስውርን ሪች አውት ማድረግ ነው ቢል we can facilitate ለዛ ሰው አስሎንገስ የራሱን የሆነ ፈንድ ሬዝ አድርጎ እስከመጣ ድረስ ምንም ችግር የለብንም። ስለዚህ we need to facilitate, we need to accept each other. ኢትዮጵያውያን we need to come together, accept each other, work together. I think ይሄ ሜንታሊቲን ዴቨሎፕ ማድረግ መቻል አለብን። ማይንድ ሴታችን መቀየር አለበት። ይሄ ፓስተር አመሉ ራእይ ነው፣ ይሄ ቀጸላ ራእይ ነው መባል የለበትም። ይሄ እግዚአብሔር መንግስት ስራ ነው፣ ራእዩም የጌታ ስራ ነው ብለን በዛ ስራ ላይ መቆም ከቻል እርግጠኛ ነኝ በህዝባችን ውስጥ ኢምፓክት ያለው ስራ መስራት እንችላለን ብዬ አምናለሁና እግዚአብሔር ይርዳን። በተረፈ ግን ፓስተር አመሉ በጀመርከው በዚህ በአረጋውያን ስራ ላይ ስመለስ በዚያ ነገር ላይ አድቮኬት አደርጋለሁ። ስፖንሰሮች እንፈልጋለን ለአረጋውያን እና አረጋውያንን ስፖንሰር ማድረግ የምንችልበትን በር ወይም ደግሞ አንድ ዲፓርትመንት ክሬት እናደርጋለን። እርግጠኛ ነኝ ውጭ ያሉ ኢትዮጵያውያን ስለ አረጋውያን ልብ ያላቸው ይኖራሉ፣ ስፖንሰር ያደርጋሉም ብለን አናምንም። ይሄን ያህል ሰው ይሄን ያህል ነገር እናደርጋለን ማለት ባልችልም የምንችለውን ግን እናደርጋለን ብዬ ቃል ልገባልህ እሞክራለሁ። እግዚአብሔርም ደግሞ ይረዳናል ብዬ አምናለሁ። ተባረክ። በእውነት አንድ ነገር ከአንድ ሀሳቦችን አንስተን ከማጠቃለላችን በፊት ትንሽ ደቂቃዎች አሉ። እኔ አንተንም ከዚህ በፊት ሳገኝ ደግሞ ካንተ በላይ ደግሞ ፓስተር ተረፈን ቫይስ ፕሬዚደንቱም እዛ ካናዳ መጥቼም ከመምጣቴም በፊት በተለያየ ጊዜ ያገኛለሁ። ለኔ ግን በጣም ትልቅ ትምህርት አርጌ ማስበው ቢሆንልኝ ብዬ ማስበው አንተ ላይም ፓስተር ተረፈን ላይ ተደጋጋሚ የምታነሱት ነገር ኔትወርክ የሚል ቃል እና ይሄ ኔትወርክ የሚለው ነገር ደግሞ ከምን ጋር የሚታየው ብዙ ጊዜ ሰዎች የኔ ራእይ ነው ሁሉን ነገር ከራሳቸው ራእይ ጋር ብቻ ሁሉ ነገር ከመጣም ራሳቸው እንዲሰሩ የነሱ ስም እንዲነሳ የነሱ እጅ እንዲገባበት ካሜራ ውስጥም የነሱ ፊት እንዲገባ ሁሉ ነገር ውስጥ የነሱ ነገር እንዲሆን ያስባሉ። ግን እኔ በብዙ አቅጣጫ ግን ከናንተ ያየሁት የተማርኩት ትውልድም እንዲማር መፈልገው ይሄ ሰሚ ትውልድ ወጣቱን ትውልድ በየቤቱ ያሉ አባቶች እናቶች የሚሰሙት ይሄ ኔትወርክ የሚባለው ነገር ለምሳሌ ያው ዞሮ ኮመናንት ስር ያለ አብሮ ህብረት ያለ ነው የካናዳ ኤድመንተን ቤተክርስቲያን የሚመራው ፓስተር ተረፈ እኛ ሊያረጋን በኩዳዴ ጾም ቅርጫ ስጋ ጾም እንዲፈቱ የሚል ከአንድ በሬ የጀመርነው ምንድነው ከወገኖች ጋር ሆነን የተጀመረው ስጋ ማነው ፍየል ወይም በግ 2 ብር ከ50 ሳንቲም ገዝቶ ቆዳ 3 ብር ሽጦ 50 ሳንቲም ስጋውን በልቶ የሚያተርፉበት ዘመን የነበሩ እናቶቻችን ዛሬ 70 ዓመት 75 ዓመት 80 ዓመት የሆናቸው እናቶች ዛሬ ስጋ በር ላይ ማለፍ እንጂ ስጋ መግዛት የሚችሉበት አቅም የላቸውም። በአመት አንድ ጊዜ እንኳን የስጋ አምሮታቸውን መወጣት የሚችሉበት ሁኔታ የለም። ሁለተኛ የኦርቶዶክስ ሁዳዴ ጾም የሚባለው ከሃይማኖታዊ እሴት አልፎ ባህል ነው። ስለዚህ 2 ወር ጾም ቆይቶ ያቺ ከጾም መፍቻ ላይ ስጋ መብላት የሚባለው ነገር ካልቸራሊ ከሰው ስነ ልቦና አርጋ ሁሉ የታሰረ ሆነ ተያዘ ነው። ስለዚህ አመት ሁሉ አይበሉም፣ አመት ሁሉ ስጋ ይጾማሉ። ግን ያችን ጾም መፍቻዋ ጋር አጥቶ ጎረቤቶቻቸው ላይ ስጋ ጥብስ ሲሸት እናቶቻችን ትላንት ስንት ነገር ሲሰሩ ኖሮ ዛሬ ጧሪ ቀባሪ አጡ እናቶች፣ አባቶች፣ አዛውንቶች ወይ አካል ጉዳተኞች ያዝናሉ። ከሚያዝኑ ምን ይሆኑ? አዎ ቢያንስ ምንችለውን ቅርጫ ስጋ ለነሱ ቤተክርስቲያን እናከፋፍልና አንድ ስፖንሰር የሚያደርጉ ሰዎችን ይመርቁ፣ ሁለተኛ ምድሪቷን ይመርቁ።
አዝኖ አይለፉ ብለን የጀመርነው ነገር 4-5 በሬ ደርሰን እያለን ከፓስተር ተረፈ ጋር አትላንታ ባንድ ስብሰባ ላይ ስንገናኝ በስጋ ሰው ይረዳላል ሄደ ቤተክርስቲያኑ ጋር ሄደ ነው ይሄን ስራ ከሚሰሩት ጋር አብረን እንስራ ብሎ ጉባኤ ላይ አስታውቀ ኔትወርክ የሚለው ሐሳብ ላይ እንግዲህ አንበሳውን ድርሻ ወስዶ አድጎ መጥቶ የዊንፔክ ቤተክርስቲያን ተባበራለች ከካልጋሪን ፓስተር ፖል ተባበራሉ በተለይ የነ ፓስተር ተረፈ ቤተክርስቲያን ውስጥ ያሉ ባይብል ስቱዲዮች ግለሰቦች የተለያዩ ሰዎች አጥቢያ በጣም ተሳትፋ የኛ ጋም ያሉ ሰዎች እየተሳተፉ ዛሬ ከአንድ በሬ የተጀመረ በአመት ባለፈው ፋሲካ ላይ 32 በሬ ነው ያረደው አሜን ወደ 600 አረጋን ቅርጫ ስጋ ይወስዳል ያለቅሳሉ ስጋ የሚቀር መስሏቸው ራሱ ስለዚህ ይሄ ኔትወርክ የሚባለው ነገር ያ እናንተ ውስጥ ስላለ ነው ይሄን ፓስተር አመሉ ያስተባበረ ያለው ነገር ጋር እኛ ራሳችን በሬ እንረድ ሳይሆን ኔትወርክ ነው አብረን እንስራ ብሎ ነው 10 አመት አብረን እየሰራን ያመጣ ደግሞ አብረን እየሰራን ስለሆነ በተልኮ ስለተገናኘን ህብረት አለን ወንድማማችነት አለን እንናበባለን ሰውን ተልኮ እንደሚያስተሳስርና ያለንና ይሄ ኔትወርክ ማለት ኪንግደም ይሄ የእግዚአብሔር መንግስት አሰራር የኔ የማይባል ነውና በእናንተ ላይ ምንጸባረቀው ይሄ ነው እስቲ ይሄን ትውልድ እስቲ በዚህ መልክ ይቻላል ኔትወርክን እንልመድ የሚለው ነገር እስቲ ይቻላል እንግዲህ እንደተናገርኩት ኢትዮጵያ ውስጥ ገብተን ስራ ከጀመርን 21 አመታችን ነው እኔ የምኖረው ካልግሪ አልበርታ ነው ፓስተር የሚኖረው ኤድመንተን ነው የ3 ሰዓት ርቀት አለን 300 ኪሎ ሜትር ልዩነት ነው ያለው ግን we work together the last 21 years አንድ ከተማ መኖር አይጠበቅብንም አንድ ቤት ውስጥ መኖር አይጠበቅብንም አንድ ቸርች ውስጥ መኖር የለብንም ግን we work እና እኔ ሚሽንን በተመለከተ ያለኝ ሐሳብ ምንድነው አሁን ውጭም እየተናገርን ያለ ነው ሰው ራእይ ወይም ከጌታ የሚቀበለው ነገር ኖሮ ስራ ሊጀምር ሲል 30 40 50 የቪዥነሪ ወይም ሚሽን ኦርጋናይዜሽንስ 30 40 50 ኦፊስ መጥቶ አዲስ አበባ መክፈት የለበትም የኛ ኦፊስ እዚህ አዲስ አበባ ውስጥ ያለው ለሁሉም ፕላትፎርም መሆን ይችላል የሁሉም ኦፊስ መሆን ይችላል ይልቅ ሪሶርስ ማባከን ነው ያ ለቢሮ የሚወጣው ለሰራተኛ የሚወጣው የኛ ሰራተኞች የነሱ ሰራተኞች ናቸው የኛ ኦፊስ የነሱ ኦፊስ ነው በህብረት መስራት ብንችል ያ ሪሶርስ ሰብሰብ አድርገን ህዝባችን ላይ ኢንቨስት ማድረግ መቻል አለብን ይሄ እንግዲህ ከራሳችን ፐርሰናል ኢጎ መውጣት ስንችል ምንም በዚህ ውስጥ ራሳችንን ለማሳየት ሳይሆን ስራውን ለማሳየት ህዝባችን ላይ ኢምፓክት ለመፍጠር ብለን ምን ሰራ ከሆነ I think network and partnership is very important ያንተ ቪዥን የኔ ቪዥን ያንተ ቪዥን ለዚህም ነው አሁን አንተ ቪዥን ፎር ኢትዮጵያ annual general meeting ውስጥ you are a member you are free to come and say በልብ ውስጥ ያደረውን ነገር ስራውን አድቫንስ ሊያደርግ የሚችል ነገር ላይ መናገር ትችላለህ እኛም ደግሞ አንተ ስራ ውስጥ ገብተን ፋይናንሻሊ ብቻ ሳይሆን አንተ ውስጥ ያለው ስራ አድቫንስመንት ሊመጣ የሚችልበትን ሐሳብ አስተያየት ላንተ መስጠት እንችላለን እና ይሄ ኪንግደም ሜንታሊቲ ሲኖረን ነው እና I think እንዲህ አይነት ነገር ሰፋ ያለ ነገር ማሰብ መቻል አለብን እና ይሄን ብናደርግ እንጠቅማለን ሪሶርስ አናባከንም ሰራተኛ አናባከንም እና በርከት ያለ ነገር በህብረትና በአንድነት እንሰራለን ብዬ አምናለሁ እርግጠኛ ነኝ አብያተ ክርስቲያናትም ይሁኑ ሚሽን ኦርጋናይዜሽን ውስጥ የምትሳተፉ ወይም ራን ያረጋችሁ ያላችሁ ድርጅቶች come together በጋራ መታችሁ አብራችሁ ኢቭን የሚኒስትሪ ህብረትና አንድነት ቢኖር እንደ አብያተ ክርስቲያናት እንዳለ እንደገናም ደግሞ የሚኒስትሪዎች ደግሞ በአብያተ ክርስቲያናት ህብረት ውስጥ ራሳችሁን አስገብታችሁ መስራት ብትችሉ ይሄ ለብቻ የምንሮጥበት ዘመን it's an old style ነው መቆም አለበት ዛሬ በጋራ በኔትወርክ በህብረት የሚሰራበት ዘመን ላይ ነው ያለነውና let's come together
ነው። አብረን እንምጣ፣ አብረን እንስራ። አቅም ይኖረናል፣ ችሎታ ይኖረናል፣ ብቃት ይኖረናል። እዛ ውስጥ ደግሞ ማንፓወሩ ራሱ ብዙ ጸጋ ያለው ሰው አለ። የሊደርሺፕ ጸጋ ያለው ሰው አለ። ሪሶርስ ማስተባበር የሚችል ሰው አለ። ስለዚህ ያንዱ ድርጅት ጸጋ ለሌላው ድርጅት እንዲጠቅም ማድረግ እንችላለን እና ኔትወርክ ፓርትነርሺፕ ኢዝ ቬሪ ቬሪ ኢምፖርታንት። አሁን እዚህ ምድር እያደረግን ያለነው ነገርም ባለ ሀብቶችም ቢሆኑ ማስተባበር ስንችል የእኛን አንድነት ሲያዩ ነው ኢንጌጅድ መሆን የሚችሉትና አልበለዚያ ሴም ባለ ሀብት 40-50 ሚኒስትሪ አፕሮች ቢያደርግ ትንሽ ከባድ ነው። የእኛ ህብረትና አንድነት ኖሮ ግን እነዚህ ሰዎች እርዱን ብንል ሊረዱን እንደሚችሉ እርግጠኛ ነኝና ይህን እናደርግ ብዬ መናገር እፈልጋለሁ። ትልቅ ነገር ነው በጣም። አሁን ትንሽ ደቂቃዎች ላይ ወደ ማጠቃለል እየሄድን ያለ ነውና አንዱ ነገር ኔትወርክ ነው። ኔትወርክ በእኛም ሰርቶ አይተናል። እኛም የምናምንበት አገልግሎት ድልድይ መሆን አገልግሎት ድልድይ መሆን አንዳንድ ጊዜ በጣም ሰፊ የሆነ ስታፍ እና አድሚኒስትሬሽን ኮስቱ የሚወስድበት እና ተጠቃሚው ግን ብዙ የማይጠቀምባቸው ሁኔታዎች ዓላማውም ሲመሰረት ድሆችን ማዕከል ያደረገ ሳይሆን ዓላማውም ራሱ ድሆችን ለመጥቀም ሳይሆን ከድሆች ለመጠቀም ለድሆች ድልድይ ለመሆን ሳይሆን ድሆች ድልድይ እንዲሆኑ የሚደረጉ አሰራሮች በብዙ ሲንጸባረቁ ይታያል። ይህን በተመለከተ በእኛም ድርጅት ውስጥ ገጠመኞች አሉ፣ አይተናል። ሰዎችም አሁን እዚህ ስንመጣ እኛ ድርጅት ውስጥ ገብተው ለመስራት የሚጠይቁን አሉ። ለምንድን ነው እንግዲህ ኤንጂኦ አይ ቲንክ ኢትዮጵያ ውስጥ ጥሩ ደሞዝ ተከፋይ ነው ብለውም ስለሚያስቡ ሊሆን ይችላል። በሌላ በኩልም ደግሞ ምንድን ነው ዓላማችን፣ ቪዥናችን ምንድን ነው? ልጆች ላይ ከሆነ አዛውንት ላይ ከሆነ አረጋውያን ላይ ከሆነ ወይ ሴቶች ላይ ከሆነ አይ ቲንክ ትልቁን ፖርሽን ሊይዝ የሚገባው ነገር የምናመጣው ገንዘብ ቢያንስ አይ ብሊቭ በዚህ በቻሪቲ ዳይሬክቶሬት እዚህ ኢትዮጵያ ውስጥ ያለው የሚፈቅደው 80% ገንዘብ እዛ እርዳታው ላይ እንዲውል 20% ግን አድሚን ኮስቱ ላይ እንዲውል ነው ህጉ እዚህ ኢትዮጵያ ውስጥ የሚፈቅደው። ስለዚህ ይሄንን ማሰብ አለብን። እኛ አሁን በቅርቡ አድሚን ኮስታችን በመጨመሩ ሰራተኞች ቀንሰናል። መቀነስ ፈልገን አይደለም፣ ግን እርዳታው ላይ ሊደርስ የሚገባው ገንዘብ መጨመር ስላለበት የመንግስትን ክራይቴሪያ ሳቲስፋይድ ማድረግ ስላለብን ሚት ማድረግ ስላለብን we decrease የስታፍ ሜምበር we increase እርዳታውን ልጆቹ ጋር የሚደርሰውን ገንዘብ። ስለዚህ ይሄ መደረግ አለበት። እንግዲህ አንዳንድ ጊዜ እንጨክናለን። የምንጨክነው ለምንድን ነው? ሰዎች ስራ እንዲፈቱ ብለን አይደለም፣ ግን እርዳታው ልጆቹ ላይ ወይም ደግሞ አረጋውያን ላይ ወይም ሴቶች ላይ ወይም ወጣቶች ላይ የሚደርሰው እርዳታ መጨመር አለበት፣ ወይም ደግሞ አፕቱ ዘ ስታንዳርድ መሆን አለበት። መንግስት በፈቀደልን በዛ ሞዴል ውስጥ የግድ ገብተን መራመድ መቻል አለብን። ምንም እንኳን ከውጭ መጥተን ብንሰራ መንግስት ያወጣውን ስታንዳርድ የግድ ሚት ማድረግ አለብን። አይ ብሊቭ ይሄም ነው ስራቸው። ቻሪቲስ ይከታተላሉ፣ ያያሉ፣ እኛም ኦዲተርስ ይመጣሉ፣ ኦዲት ያደርጋሉ። ስለዚህ በተቻለን መጠን ሰራተኞቻችንም እዚህ ያሉት ያንን ሚት እንዲያደርጉ ነው አድቫይስ የምናደርጋቸው። እኛም ደግሞ ይሄንን ነው የምናደርገው። ምንም እኔ አሁን በእውነት ነው 1560 ህፃናት እንረዳለን ስለ የኔ ወንድም የለም፣ እህት የለም፣ የስጋ ዘመድ የለም፣ ምንም ሰው የለም። የተወለድኩበት አካባቢና ክልል ውስጥ እንኳን 10 ፕሮጀክቶች የሉ በፍጹም። እኔ የተወለድኩት ናዝሬት ከተማ ነው። በ5 ዓመት የመጥቼ ያደግኩት አዲስ አበባ ነው። ግን ናዝሬት ላይ ፕሮጀክት የለንም። አዲስ አበባ ላይ አሁን ፕሮጀክቶች አሉ፣ ግን
እግዚአብሔር አሁን እንዳልከው በኔትወርክ አማካይነት ካገናኘን ቸርቾች ጋር አብረን እንሰራለን እንጂ ከቸርቾቹ ጋር እንኳን ምንም አይነት ግንኙነት የለንም። በእውነት እኔም ሆንኩ ከኔ ጋር አብረው የሚያገለግሉት ፓስተር ተረፈም ሌሎች የቦርድ አባላትም ምንም አይነት ግንኙነቶች የሉንም እና ያለን ግንኙነት በእውነት እግዚአብሔር በከፈተው በር ውስጥ ገብተን ማገልገል እንጂ ዘመድ አዝማድን ለመጥቀም ጓደኛ ወዳጅን ለመርዳት ሰዎችን ለመቅጠር ያደረግነው ነገር በፍጹም የለም። ንጹህ ስራ ነው እየሰራን ያለነው። ጌታ ይክበር። መጨረሻ መልእክት ይሄኛው ካሜራ እያየ እንድታስተላልፍ የምፈልገው የካናዳ ቤተክርስቲያናትንም በማስተባበር የኮቨነንት ኢንተርናሽናል ተቋም እየመራችሁ አገር ውስጥ በጣም እንግዲህ ትልልቅ ዩኒቨርሲቲ ደረጃ ጨርሶ ውጤት የሚያመጡ ልጆች ጭምር ትልቅ ስራዎች እየተሰሩ ናቸው። እዚህ ቢሮ ተከፍተውም ሁላችሁም ስትመጡ የምትመሩት ቢሮ የምታሳልፍ ተቋም ስመጡ መኪና ያለው ምን ያለው በጣም ተቋም የሆነ ነገር አድርጋችሁ እየሰራችሁ ናቸው ያላችሁት። ያ ማለት ሪሶርስም ቀጥታ ለመከታተል የራሳችሁ የሆነ ሰው ቀጥራችሁ ትክክለኛ ከሆነ ይቀጥላል፣ ትክክለኛ ካልሆነ አይቀጥልም። እነኚህ ነገሮች ሁሉ ተደራሽ ለማድረግ መስታሩ ነገር ምሳሌ ነውና ሌሎች አብያተ ክርስቲያናት አውሮፓም አሜሪካም ሳውዝ አፍሪካም ላሉትም ጭምር እዚህ ያሉ አብያተ ክርስቲያናት ደግሞ ከዚህ ተቋም ጋር አብሮ ተባባሪዎች እንዲሆኑ መንግስትም ደግሞ ለእንደዚህ አይነት ቦታ መንግስት ጆሮ ውስጥ ቢገባ ትልቅ ቦታዎችን አዘጋጅቶ ስልጠና ማዕከሎችን ከማዘጋጀት አንጻር የምታስተላልፈው መልእክት? እንግዲህ እዚህ ላይ መናገር የምፈልገው ነገር አይ ቢሊቭ በካናዳ ቤተክርስቲያናት ህብረት ከኮቨነንት ጋር አብሮ ሆኖ እየሰራ ያለው ሞዴል ወደ ሌሎችም ኤሪያዎች እንዲሄድ እንፈልጋለን። አሁን በቅርብ በአሜሪካን ሀገር ላይሰንስ ኮቨነንት ኢንተርናሽናል ለማውጣት ፕሮሰስ ላይ ነበርን። ኢንኮርፖሬሽን ላይሰንስ አውጥተናል። we will continue to get a charitable status ለማግኘት ፕሮሰስ እናደርጋለን። by the way አውሮፓ ላይ አሁን ፓርትነር የሆነን ቸርች አለ ከፍራንክፈርት እነ ፓስተር ማርታ። እግዚአብሔር አምላክ አብስቶ ይባርካችሁ። ከኛ ጋር አብራችሁ ሆናችሁ እየሰራችሁ አላችሁ። በቅርብ መታ እዚህ ስራውን አይታ ነው የሄደችው። ሌሎችም አውሮፓ ውስጥ ያላችሁ የሚሆን አሜሪካ ነገር ያላችሁ አይ ቲንክ ኮቨነንት ለሁላችንም ጥላ መሆን የሚችል ኦልሬዲ የ21 ዓመት ኤክስፒሪየንስ እና የአሰራር ልምድ ያካበተ ድርጅት ነውና አብረን መስራት እንችላለን። አብረን እንሆን፣ አብረን እንስራ። አይ ቲንክ ሎኬሽናችን ያለንበት ኮንቲነንት ሊገድበን አይችልም። ዛሬ የኮሚኒኬሽን ስታይሉ ዙም አለ። ብዙ ኮሚኒኬት እንድንደራረግባቸው ነገሮች ያሉ በአካል መገናኘት እንኳን አያስፈልገንም። we can have a meeting, we can discuss, we can talk እና ዴቨሎፕ ፕላን እና ያንን ፕላን ደግሞ ኤክስኪዩት ማድረግ ወይም ማስፈጸም እንችላለን። ስለዚህ ሁላችሁም አብራችሁ እንድትሰሩ ኢንከሬጅ አደርጋችኋለሁ። ቀጸላ መንግስቱ እባላለሁ። የኮቨነንት ኢንተርናሽናል ዳይሬክተር እና ፕሬዚደንት በመሆን አገለግላለሁ። ስልኬ 403-923-2987 ነው። እንደዚሁም ዌብሳይታችን ከፈለጋችሁ covenantint.org ነው። እዛ ላይም ልታገኙን ትችላላችሁ። ኢሜይሌም አሁን የሰጠኋችሁም ኢንፎርሜሽን ስክሪኑ ላይ ስለሚቀመጥ you can contact us directly። እግዚአብሔር አምላክ አብስቶ ይባርካችሁ። ሁላችሁንም በጣም ነው የምወደው እንዲሁም የማከብራችሁና let's come together አብረን እንስራ፣ አብረን እንቁም። ጌታ ኢየሱስ አብስቶ ይባርካችሁ። ወንድሜ ቀጸላ እግዚአብሔር ይባርክ ማለት እወዳለሁ። በጣም አስተማሪ የሆነ ምሳሌ የሆነ ብዙዎችን ሊያነቃ የሚችል ነገሮችን ነው ያስቀመጥክልን። እኛ በዚህ ንግግሮች መካከል አንድ አምሮት አለኝ እኔ በግሌ ማለት ከገነተሩ ትልልቅ ሰዎች ይልቅ ልጆችና ወጣቶች ይህን ነገር ቢሰሙ በውስጣቸው ላይ በጎ ስራ ይጸንሳሉ ብዬ አስባለሁ። ከሚሰሙትና ከሚያዩት ነገር ነው
መልካም ነገር ሊጸንስ የሚችለው። ችግሩ ግን በምድራችን ላይ በሚዲያዎች ላይ ከመልካም ነገሮች ይልቅ አሉታዊ ነገሮች ናቸው በጣም ቪው የሚያገኙት፣ ተመልካች ሰሚ የሚያገኙት። በጎ ስራዎች፣ በጎ ዜናዎች አይሸጡም። ክፉ ዜናዎች ናቸው በዚች ምድር ላይ ውድ ዋጋ ያላቸው፣ ብዙ ተከታይ ያላቸው። ፈረሰ፣ ሞተ፣ ተገነጠለ፣ ተሰበረ፣ ጉድጓድ ውስጥ ገባ ብቻ እና በጣም የሚያሰቅቁ ዜናዎች፣ የሚያሰቅቁ ነገሮች፣ ሰረቀ፣ ዘረፈ፣ ወሰደ፣ ተደፈረ ብቻ ነው የዜና ትልቅ ተከታይና ሽፋን ያለው እና እዚህ ምድር ላይ አሁን የሚታየው ሰግጥ፣ ደድብ፣ ፈምስ የሚል አይነት ትውልድ እየመጣ ነው ያለው። በቃ ክፉ ነገር መሳደብ አለብህ። ግን መልካም ስራዎች እንደዚህ መልካም ስራዎችን ሚዲያ ላይ ሲመጡ እንኳን ሰው ሼር አያደርግም። ሰው ሌላው ግን በጣም የሚያሳዝን ነው። አሁንም እንደዚህ አይነት መልካም ስራዎችን ሰው ሼር ማድረግ አለብን። የሚያደርገው ለምንድን ነው? ሰዎች ሲሰሙ ነው ውስጣቸው ጽንስ የሚገባው። ብዙ ማዘር ቴሬዛዎች የሚወለዱት፣ ብዙ መልካም ስራ የሚሰሩ ሰዎች መወለድ የሚችሉት መውጣት የሚችሉት እና ይህን መልካም ስራ ትውልድ እንዲሰራ አምሮቴ ይሄ ነው። እንዲሰማ ስለ ድሆች ጩኸት ፕሮግራም ላይ ሰዎች እንዲሰሙ የምፈልገው በሰሙ ቁጥር እምነት ከመስማት ነው አይደል? ከሚሰሙበት ነገር ሰዎች መልካም ነገርን ይጸንሳሉ። ከዚህ በላይ ነው እግዚአብሔር የሰጠን አቅም፣ እግዚአብሔር የሰጠን ጸጋ፣ እግዚአብሔር የሰጠን ታሌንት፣ እግዚአብሔር የሰጠን ጥበብ። አንድ እንጀራ ነው የምንበላው፣ አንድ አልጋ ላይ ነው የምንተኛው፣ አንዴ ነው እዚች ምድር ላይ የምንኖረው። 1000 ዓመት አንኖርም። ምንም ነገር ብንሰበስብ ይዘነው የምንሄደው ነገር የለም። እግዚአብሔር ምንም ነገር በውጭ ላሉ ዲያስፖራዎችም ቢሆን አገር ውስጥ ላሉ ሰዎችም ቢሰጥ እግዚአብሔር የሰጠን መልካም ስራ እንድንሰራበት ነው። ቸርነት እንድናደርግ፣ ድሆችን እንድንደርስ ነው። እሱ ብቻም አይደለም ደግሞ ትልቁ ደስታም ደግሞ እርካታ የምናገኝበት ነገር ቢኖር ለዚህ ነው። ስለዚህ እኔ በዚህ አጋጣሚ የኢትዮጵያ አገልጋዮችም ወደ መልካም ስም ወደሚያመጣው ነገር፣ በጎ ስም ወደሚያመጣው ነገር ዞር ብንል የእግዚአብሔርን ስም ከሚያስነቅፈው የህይወት አቅጣጫ ወጥቶ እግዚአብሔርን ስም ወደሚያከብረው በጎ ስራ፣ መልካም ስራ፣ ድሆችን፣ ችግረኞችን ወደ መድረስ ስራ ፊታችንን እጃችንን ብናዞር የተሻለ ይሆናል ብዬ አስባለሁ። በእውነት እንደኛ እግዚአብሔር የረዳው ሰው የለም። ጤና ሰጠን፣ አእምሮ ሰጠን፣ የተባረከ አእምሮ ሰጠን እግዚአብሔር እና ዛሬ በጫት በስጋራ በመጠጥ አእምሯችን ደንዝዞ ቢሆን እንደዚህ አይነት ራዕይ ኖሮን ማውራት አንችልም። ብሩህ አእምሮ አይኖረንም። ለምን? ዋጅቶን ጸጋ ሰጥቶን መንፈሳችን አነቃቅቶን በቃሉ በየጊዜው እኛን እያነቃቃን ለመልካም ስራ አዘጋጅቶናል። ይሄ ትልቅ ሀብት ነው፣ ጌታ የሰጠን ሀብት ነው እና በዚህ ኔትወርክ እንደምትሉት ብናረግ የኔ ራዕይ የኔ አገልግሎት የሚል ካሜራ ተኮር የሆነ ማንነት፣ የራስ ተኮር የራስ ኑሮ፣ የድሆችን ነገር ለራስ ጥቅም በቃ ለራስ ጥቅም ከማድረግ አስተሳሰብ ትውልድ ቢወጣ ትልቅ ነገር ማድረግ ይቻላል። በቃ ትልቅ ነገር ገና ከሸክም ነው መነሳት ያለበት እንጂ ከስፖንሰር መነሳት የለበት። ገና መጀመሪያ ለድሆች ማልቀስ፣ መጮህ፣ ሸክማቸው ሸክም በእነሱ ጫማ ውስጥ የሚገባ ማንነት ያስፈልጋል። እዛ ተነስቶ ሰው ቢነሳ ገና መጀመሪያ ሲያስብ ስፖንሰር ፈልጎ እንዲባረክ ከዛ በኋላ ይሄ ነገር ቢሆነኝ ከሚል እሳቤ የራቀ ነገር ያስፈልጋል። በእውነት ከኮቨናንት ኢንተርናሽናል በውጭ ያላችሁ ዲያስፖራዎች ትምህርት ውሰዱ፣ ደውሉላቸው፣ ልምድ ተለዋወጡ። የተለያየ ኮንቲኔንት ውስጥ ያላችሁ ከነሱ ጋር ለመስራት በሚቀመጠው ስልክ አግኟቸው። እዚህ በእነሱ ስር ያለው ቪዥን ፎር ኢትዮጵያ ጋር አብያተ ክርስቲያናት ኮንታክት አድርጉ፣ ህብረት አድርጉ። ኔትወርክ ስራዎችን ሰርተን ትልቅ ነገር ቀሪ ዘመናችን ላይ ሰርተን ለትውልድ አሻራ የሚሆን ነገር ሰርተን ማለፍ እንችላለን። ጌታ ይረዳናል። በሚቀጥሉ በሌሎች ደግሞ እሳቢዎች ላይ ሌላ ጊዜ ደግሞ ተገናኝተን ሰፊ ነገር ደግሞ እናወራለን። በቦሌ አማኑኤል ህብረ ቤተክርስቲያን ፊታችን ሚያዝያ 4 በእኛ የቅርጫ ስጋ ክፍፍል ለአረጋውያንና ለአካል ጉዳተኞች እንዲሁም 1000 የሚያክሉ ቀን ሰራተኛና ጎዳና ተዳዳሪዎች የምገባ ቀን አለ። በዚያ ቀን
ኮቨናንት ኢንተርናሽናል ወክለ በክብር እንግድነት ተገኝተ ያለውን ስራ እንድትካፈል ላበረታታ እወዳለሁ። ከበዓሉ በፊት ይሄ ወደ ሚዲያ ሲወጣም መሳተፍ ያለባቸው ሰዎች በቅርጫ ስጋው ላይ እንደ ቤተክርስቲያንም እንደ ግለሰብ እንዲሳተፉ ልጋብዝ ፈልጋለሁ። እግዚአብሔር ባርክ። በጣም አመሰግናለሁ። እግዚአብሔር አምላክ አብዝቶ ይባርክ። አሜን። ተባረክ። አመሰግናለሁ። ኤልሻዳይ ቴሌቪዥንን ተመልካቾቻችን እግዚአብሔር ባርካቸው። በሚቀጥለው ፕሮግራም እስክንገናኝ ድረስ ደህና ሁኑ። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።